ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ጀምሯል። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር ደግሞ በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ወደ ተመልካቾች እናደርሳለን። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በተለይም ደግሞ ስለ ኢትዮጵያ ታምርት ኤክስፖ የኢትዮጵያ ንግድ ባንክን የተመለከተና ስለ ክራፍት አዲስ 2026 ወደ ተመልካቾቻችን እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን አልፈናል። የኢትዮጵያ ንግድ ባንክ በ9 ወራት ውስጥ 514.6 ቢሊዮን ብር ብድር አቅርብ ያለው ማለቱን ሰምተናል። ይህ የተገለጸው እንግዲህ ባንኩ የ9 ወራት አፈጻጸሙን በገመገመበት ወቅት ሲሆን የሀገሪቱን የኢኮኖሚ ማሻሻያ ተከትሎ የፋይናንስ ድጋፉን በስፋት እያቀረበ እንደሚገኝ የባንኩ ፕሬዝዳንት አቶ አቤሳኖ በዚህ ወቅትም ተናግረዋል። በዚህም በ9 ወራት ውስጥ 514.6 ቢሊዮን ብር ብድር ለተለያዩ የቢዝነስ ዘርፎች ማሰራጨቱንና ከጠቅላላ ብድር ውስጥ ደግሞ 471.9 ቢሊዮን ብር ለግሉ ዘርፍ የቀረበ ነው መባሉን ሰምተናል። በተለይም ደግሞ ባንኩ ለግሉ ዘርፍ የሰጠው ትኩረትና የዲጂታል የብድር አገልግሎቱን ተደራሽ ማድረጉ የንግዱ ማህበረሰብና ዜጎች በቀላሉ የፋይናንስ ተጠቃሚ እንዲሆኑ ትልቅ እድል ፈጥሯል ሲባልም ሰምተናል። የኢትዮጵያ ንግድ ባንክ ዘመናዊ አሰራሮችን በማስፋፋት ከ814 ሺህ በላይ አዳዲስ የዲጂታል ተበዳሪዎችን ማፍራት መቻሉም በሪፖርቱ የተመላከተ ሲሆን አጠቃላይ የባንኩ ግብይት ከ89 በመቶ በላይ ደርሷል። እንዲሁም በ9 ወራት ውስጥ ከወለድ ነፃ የባንክ አገልግሎት በሲቢኢ ኑር ማለት ነው 75.3 ቢሊዮን ብር ብድር ማቅረብ ሲቻል 343.4 ቢሊዮን ብር ብድር መሰብሰብ ስለመቻሉም በዚህ ወቅት ተገልጿል። በሀገሪቱ የፋይናንስ ኢንዱስትሪ ትልቅ ድርሻ ያለው የኢትዮጵያ ንግድ ባንክ ተወዳዳሪና ደንበኛ ተኮር አገልግሎቶችን በማቅረብ መሪነቱን እንደሚያስቀጥልም ተነግሯል። ቀጥለናል ተመልካቾች፣ ወደ ሁነት መረጃዎቻችን እናመራለን። ሜድሮክ ኢንቨስትመንት ግሩፕ አዲስ የወተትና የወተት ተዋጽኦ ምርቱን በትናንትናው ዕለት በድምቀት አስመርቋል። ይህ ፋብሪካ ዘርፉ የደረሰበትን ዘመናዊ ማሽነሪዎች ያሟላ ሲሆን ለአንጋፋው የላሚደሪ ሾላ ወተት የምርት አቅምን በመጨመር ምርቶቹ በስፋት ለደንበኞች እንዲደርሱ ያግዛል ተብሏል። ዛሬው ዕለት በተለይ ዓለም አቀፍ ስታንዳርድ የጠበቀ አውሮፓ ሀገር ካሉት በጣም የሚገዳደር የቺዝ ምርቶቻችን ለቅምሻ ይቀርባሉ። ዋናው ፕሮግራም ደግሞ ዛሬ ካለምንም የማቀዝቀዣ ፍላጎት ለ6 ወር መቆየት የሚችል በጠንካራ 7 ሌየር የታሸገ ምንም አይነት ቅቤ ያልወጣለት ፈረንጆቹ ሆል ሚልክ የሚሉት ወይም ሙሉ ወተት ለገበያ ለማቅረብ አዲስ ቴክኖሎጂ አምጥተን ኮሚሽን አድርገን አስፈላጊውን የቁጥጥር ስርዓት አሟልተን ፍቃድ ወስደን እጅግ በጣም በመናከብሮት በክብርት ከንቲባችን ለማስመረቅ በመብቃታችን አልহামዱሊላህ ረቢል ዓለሚን እንኳን ደስ አላችሁ። ዛሬ የተመረቀው ፋብሪካ በሰዓት 5000 በቀን 100,000 ሊትር ማቀነባበር የሚችል ፋብሪካ ነው። ረጅም ጊዜ የሚቆይ ከ6 ወር በላይ ለዚህ ደግሞ ከፍተኛ የሆነ ቴክኖሎጂ የሚፈልግ የጥሬ ዕቃ የወተቱ ጥራት የቴክኖሎጂ ከ140 ዲግሪ ሴንቲግሬድ በላይ ፓስተራይዝድ ስተራላይዝድ ማድረግ የሚቻል እና ከ7 ሌየር ፓኬጂንግ የማሸግ አቅም ያለው ማሸጊያ አሽገን ወደ ገበያ ነው የምናወጣው። ከዚህ በተጨማሪም ፋብሪካው የምርት አቅሙን ማሳደጉ ከአርሶ አደሩ የሚሰበስበውን የወተት ምርት መጠን በመጨመር ተጠቃሚነታቸው እንደሚያሳድግና የገበያ ክፍተትን እንደሚሞላም በዚህ ማስጀመሪያ መርሃ ግብር ላይ ተነግሯል። ለበርካታ ዜጎች አዲስ የስራ እድል ይፈጥራል የተባለው ፋብሪካው ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚያበረክትም በዝግጅቱ ላይ ተነግሯል። እንደዚህ አይነት ፋብሪካዎች ምርትም ማብዛት ላይ ብቻ አይደለም ዋናው ጥቅማቸው፣ ምርትን በስፋት ማምረት፣ ምርታማነትን ማሳደግ፣ ከውጭ የምናስገባውን ምንዛሬ ማስቀረት፣ ተኪ ምርቶችን በዚህ መልክ እያመረትን በራሳችን አቅም አምርተን ለሀገራችን ማቅረብ የውጭ ምንዛሬ እጥረትን ይቀርፋል። ተኪ ምርቶችን በሀገር ውስጥ እናገኛለን። በዛው ልክ ደግሞ ሰፊ የስራ እድል ይፈጥራል። ይሄ ፋብሪካ ያው ትስስሩ አግሮ ኢንዱስትሪ ከአርሶ አደር ወተት ተነስቶ በሁሉም ክልሎቻችን ማቀዝቀዣ መሰብሰቢያና ማቀዝቀዣ ጣቢያዎች አሉ። አቀዝቅዘን በራሳችን ትራንስፖርት ማቀዝቀዣ ያላቸው አጓጉዘን እዚህ ድረስ ነው የምናመጣው።
ከዛ አምርተን ወደ ገበያ። ስለዚህ የገበያ ትስስሩና በተለይ የብዙ ባለድርሻ አካላት ትስስር ያለው ሴክተር ከአርሶ አደር እስከ ተጠቃሚው ድረስ ያለው ትስስር በጣም ሰፊ ስለሆነ ይሄም ለአገር ኢኮኖሚም ለአግሮ ኢንዱስትሪም ኢኮኖሚ ትልቅ አስተዋጽኦ ወደ ሌላኛው የሁነት መረጃችን አልፈናል። አዳዲስ ዝግጅቶች የተካተቱበት የኢትዮጵያ ታምርት ኤክስፖ ከሚያዝያ 25 እስከ 30 በአዲስ ኢንተርናሽናል ኮንቬንሽን ሴንተር ይካሄዳል ተብሏል። ለአራተኛ ጊዜ የሚካሄደው የኢትዮጵያ ታምርት ኤክስፖን በተመለከተ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል መግለጫ ሰጥተዋል። የኢትዮጵያ ታምርት የሀገር ውስጥ አምራቾችን የማምረት አቅም ማሳደግ፣ ከውጭ የሚገቡ ምርቶችን በሀገር አቅም መተካት እንዲሁም ደግሞ ከዘርፉ የሚገኘውን የወጪ ንግድ ገቢን ማሳደግ ዋና ዋና ዓላማዎቹ ናቸው። ባለፉት ዓመታት በተከናወኑ ስራዎች በርካታ ውጤቶች መገኘታቸውን የገለጹት ሚኒስትሩ የአምራቾች የማምረት አቅም ከነበረበት 46 በመቶ ከ65 በመቶ በላይ ማድረስ ስለመቻሉ በመግለጫ መርሃ ግብሩ ላይ ተናግረዋል። 83 ምርቶች ወደ ውጭ የመላክና 96 የሚሆኑ ምርቶችን ደግሞ በሀገር ውስጥ ለመተካት የተለዩ ሲሆን ባለፉት 9 ወራት ብቻ ከ4.8 ቢሊዮን ዶላር በላይ የሚያወጡ ምርቶች በሀገር ውስጥ መተካት ተችሏል ተብሏል። የዘንድሮው የኢትዮጵያ ታምርት ኤክስፖ ካለፉት ዓመታት በተለየ አዳዲስ ሁነቶች እንደተካተቱበትም ተነግሯል። እንዲሁም ለአምራች ኢንዱስትሪዎች በርካታ እድሎች የያዘ ስለመሆኑም ተገልጿል። በዘንድሮ ኤክስፖ ከትላልቅ አምራቾች ባሻገር ደግሞ ጀማሪ ስታርታፖችም ተለይተዋል። እንዲሁም የጎብኚዎችን የሚያሳትፉና የሚያሸልሙ ዕጣዎች ሲኖሩ የምግብ ቅምሻ መርሃ ግብርም እንደተሰናዳ ተገልጿል። ኤክስፖ በመላው ዓለም ተደራሽ ለማድረግ የቨርቹዋል ስርጭት የሚካሄድ ሲሆን የምርት ሂደት አውደ ርዕይ ይቀርባል ነው የተባለው። ሁሉም ሰው ችሎ በኤክስፖ ተገኝቶ ለማየት ሊቸገር ስለሚችል ቨርቹዋል የጉብኝት ዘዴዎችንም አመቻችተናል ማለት ነው። እሱ ብቻ ሳይሆን እዛ የተመረተውን ምርት በቨርቹዋሊ የሚታይበት ብቻ ሳይሆን ቨርቹዋሊ እንዴት ነው የሚመረተውስ የሚለውን የ1-4 ፋብሪካዎችንም ከጥሬ ዕቃ ጀምሮ እስከ መጨረሻው ምርት ድረስ በዘመናዊ መንገድ እንዴት ምርት ይመረታል የሚለውንም የምናሳይበት መድረክ ተመቻችቷል። የኢትዮጵያ የወደፊት የኢንዱስትሪ ተስፋ ተደርገው የሚወሰዱት ስታርታፖች ናቸው። ስታርታፖች የፈጠራ ስራቸውን ከትልልቅ ኢንዱስትሪዎች ጋር አስተሳስረው ለገበያ የሚያቀርቡበትና ኮመርሻላይዝ የሚያደርጉበትን አማራጭ ማመቻቸት ስለነበረብን የተመረጡ 20 ስታርታፖች ምርቶቻቸውን ይዘው በዚህ ኤክስፖ ላይ እንዲገኙ አድርገናቸዋል። የምግብ አምራች ፋብሪካዎች ምግቦቻቸውን ለቅምሻ አቅርበው የደንበኞቻቸውን አስተያየት የሚያገኙበትና በቀጣይነት በደንበኞቻቸው ተመራጭ የሚሆኑበትን ሁኔታ ለመፍጠር የምግብ ቅምሻ መድረክም ተመቻችቷል። በዚህ ዓመት ለየት የሚያደርገው ሌላኛው ጃክፖት ተዘጋጅቷል። ጎብኚዎቹ ለጉብኝት በሚመጡበት ጊዜ የዕጣ ቁጥር ወስደው የዕጣ ቁጥራቸው ሲወጣላቸው አሸናፊ ሲሆኑ የተለያዩ ሽልማቶችን ከኢንዱስትሪያሊስቶች የሚያገኙበት ሁኔታ ተመቻችቷል። ሌላኛው የምርት ልማት ውድድር ነው። የተለያዩ ምርቶችን በጥራት አምርቶ የማቅረብ የኢንዱስትሪያሊስቶችን የማምረት አቅም በጥራት የማምረት አቅም ከውጭ የሚመጣውን ምርትም በመተካትና በመገዳደር ደረጃ ያላቸውን አቅም የምናይበት የምርት ልማት ውድድርም ይካሄዳል። የኢትዮጵያ ታምርት ኤክስፖ በየዓመቱ እያደገ መምጣቱን የገለጹት ሚኒስትሩ የፊታችን እሁድ በሚጀመረው የዘንድሮ የዚህ ኤክስፖ ላይ ከ1500 በላይ ጎብኚዎች ይሳተፋሉ ተብሎም ይጠበቃል ብለዋል። ዓለም አቀፍና የሀገር ውስጥ አምራቾች ከ850 በላይ የንግድ ስምምነቶችን እንደሚፈጽሙና እስከ 5 ቢሊዮን ብር በላይ የገበያ ትስስርም እንደሚፈጠር ነው የተነገረው። በየዓመቱ እያደገ ነው የመጣው። አንደኛው የኤግዚቢተሮቹ ወይም ምርታቸውን የሚያቀርቡ ኢንዱስትሪዎች በቁጥር በአይነት ጨምሯል። የፍጆታ እቃዎችን ብቻ ሳይሆን የማምረቻ መሳሪያዎችም ጭምር ተመርተው ለገበያ የሚቀርቡበት መድረክ ነው። ስለዚህ አንደኛው በአይነት በቁጥር እና በምርት ጥራት ደረጃ ከፍ ያለ ኤግዚቢተሮች የሚሳተፉበት ነው። ሁለተኛ በጎብኚዎቹም ቁጥር ከዚህ በፊት በአብዛኛው በኢትዮጵያውያን ብቻ ተወስኖ የነበረ ነው። ነገር ግን ይሄንን የኢትዮጵያን አቅምና ምርት ለውጭ ሀገርም ኤክስፖርት ለማድረግ የምንጠቀምበት መድረክ ስለሆነ የውጭ ዜጎችም በኢትዮጵያ ታምርት ኤክስፖ ለጉብኝት የተጋበዙበትና ፍላጎታቸውን ያሳዩበት በርከት ያሉ ጎብኚዎች ይመጣሉ ተብሎ የሚጠበቅ ነው። በኢትዮጵያ ኤምባሲዎችና ኢትዮጵያ ውስጥ በሚሰሩ የውጭ ኤምባሲዎች አማካኝነት
ገዢዎቹ ለመምጣት ፍላጎት እንዳላቸው ያሳዩበት ነው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።